እሺ አሁን ለምን ተከተልከኝ? ትናንትና እኮ ስመጣ አብረን እናወራለን ጊዜ እናሳልፋለን ተባብለን ነበር አይደል? ክብሮ በእናትህ ተወኝ። ክብሮምና ሰኒ ተጣሉ። እንግዲህ ሰኒ ያየችውን ነገር በጭራሽ ማመን አልቻለችም። ከቤት ጀምሮ እስከ ካፌ ድረስ ያየችው ነገር በጭራሽ የማይታመን ነገር ሆኖባታል። ሊና የምታደርገው ነገር ሰኒን እጅጉን በጣም አስቆጥቷታል፣ አናዷታልም። ታዲያ በመጀመሪያ ክብሮም ሲደውልላት ትመጣለህ ብላ ስትጠይቀው አዎ መጣለው ጠብቂኝ በማለትም እሷም ከስራዋ ቀርታ እሱን ስትጠባበቅ ነበረ። ሲመጣ ግን ያየችው ነገር ጭራሽ ከባድ ሆኖባታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ እያልኩኝ እነሆ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ በማድረግ እስከ መጨረሻው ተከታተሉ ማለት ነው። ዛሬ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ክብሮምና ሰኒ ተፋጠዋል። ክብሮምና ሰኒ እንግዲህ እመጣለው ጠብቂኝ ብሏት ስለነበረ እሷም ከስራዋ ደውላ አለቃዋን አስፈቅዳ ከስራዋ ቀርታ እሱን ስትጠብቅ ነበረ። በስተመጨረሻም ሲመጣ እንግዲህ እሷም ቤቴን ላስተካክል ብላ ወደ ቤቷ ሄዳ ቤቷን ካስተካከለች በኋላ እነ ጽናት ጋር ተመልሳ መጥታ ነበረ። እነ ጽናት ጋር ስትመጣ ማንም ስላልነበረ እዚህ ቤት ማንም አልመጣም እንዴ ብላ ጽናትን ትጠይቃታለች። ጽናትም ስራ አልሄድሽም እንዴ በማለትም ስትጠይቃት ዛሬ ቀረው፣ ሁሌም ስራ መሄድ ይደክማል፣ ዛሬ እረፍት ላደርግ ብዬ ቀረው ብላ ለጽናት ታስረዳለች። ታዲያ ሰኒ ስራዋን የቀረችው ክብሮምን ለማየት ብላ እንጂ ምንም ማሟት እንዳልነበረና ምንም እንዳልሆነች አይተናታል ማለት ነው። ለአለቃዋም ደውላ ስታወራ የነበረው እንግዲህ ጠዋት ሻወር ገብቼ ስለነበረ ብርድ ነው መሰለኝ ሰውነቴን ቅስፍ አድርጎ ይዞኛል በማለትም ስትል ነበረ ማለት ነው። ታዲያ እንግዲህ አለቃውም እሺ ችግር የለውም ግን ደግሞ መጋኛ እንዳይሆን ጸበል ሂጂ በማለትም ይላታል። እሷ እንግዲህ ጸበሏ የነበረው ክብሮምን ማየት ነበረ። ወደ ክብሮም መታ ክብሮምን ካገኘች በኋላ እንግዲህ ውሃ ልጠጣ ብላ ከሳሎን ወጥታ ወደ ኩሽና ሄዳ ነበረ። እሷ ኩሽና ሳትደርስ ክብሮም ቀድሞ ኩሽና ሲደርስ እንግዲህ የነበረችው ሊና እንጂ ሰኒ አልነበረችም። ሰኒስ ብሎ ሲጠይቅ አልመጣችም በማለትም እንግዲህ እሷም ሰላምታ ጠይቃ ስልክ ስደውልልህ አታነሳም ደብሮኝ ነበረ እያለችም እንግዲህ ስታወራ በወሬ ያዘችው። እንግዲህ ክብሮምም አላየሁም እዛ ጋሼ ጋር በስራ ቢዚ ስለነበርኩኝ ምንም ማውራትም አልቻልኩም በማለትም ይመልሳል። ታዲያ የዚህ መቀጣጫ እንዲሆን ምሳ ጋብዘኝ በማለትም ቅጣት ትቀጣዋለች። እሱም እሺ ብሎ ቅጣቱን ይቀበላል። ታዲያ ክብሮም ሲመጣ ቤዚን ነበረ ማለት ነው ቤት ውስጥ ያየው። ቤቲን ሲያያትም እጅግ በጣም አዝኖ ተደናግጦ እንዴት ሊሆን ቻለ እንዴትስ መጣሽ በማለትም ሲጠይቅ እንግዲህ እሷም ትጮህበታለች ማለት ነው። እኔ አላመመኝም ምንም አልሆንኩም አመመሻት በለኝ በማለትም እንግዲህ ቤቲ ስትጮህ ቤቲ አሁንም ያለችበት ሁኔታ ምንም የተለወጠ ነገር የለውም ማለት ነው። ታዲያ ቤቲ እስከ መቼ ነው እንደዚህ የምትቀጥለው? ይህ ነገር ምንድን ነው መጨረሻው የሚለው እንግዲህ ክብሮምም ጠይቆ ነበረ። ለማንኛውም እኔ ውጪ ላይ አወራሃለሁ እሷ ትረፍ በቃ ትጫወት ብላ እንግዲህ ጽናት ክብሮምን ይዛ ወደ ውጭ ወጣ የሆነውን ነገር ሁሉንም ነገር ታስረዳዋለች። አንተ ከሄድክ በሁለተኛው ቀን ነው ይህ ነገር የተፈጠረው በማለትም ታስረዳለች ማለት ነው። እሱም እንግዲህ እንዴት እንደዚህ ያደርጋል? ቢሆንም ግን የኔ ወንድም ላንቺ ያለውን ፍቅር ጠንቅቄ ያውቃለሁ በማለትም ለጽናት ያጽናናታል ማለት ነው። ጽናትም እንግዲህ አሁን ላይ ተስፋ ቆርጫለሁ እኔ እዚህ ቤት ውስጥ ምንም የሚመለከተኝ ነገር የለም፣ ውሳኔ ላይ የለሁበትም፣ ነገሩን ሁሉ ከወሰነ በኋላ ነው ለኔ የሚናገረው በማለትም እንግዲህ ለክብሮምም ታስረዳለች። ለማንኛውም እኔ ኪራን ጠይቀዋለሁ እኔ አወራዋለሁ በማለትም እንግዲህ ክብሮምም እሺ አሁን አትጨናነቅ ገብተህ እረፍ፣ እኔ ምግብ ላምጣልህ አንተ እረፍት አድርግ በማለትም ጽናትም ምግብ ሰርታ ትሰጠዋለች። ታዲያ ኪራና ጽናት ምግብ አንድ ላይ መብላት አቁመዋል። ጽናትም ምግብ ካቀረበችለት በኋላ ወጥታ በረንዳ ላይ ቁጭ ብላ ነበረ። ኪራም ጠብቆ ሲያጣት እሱም ወጥቶ ሲመጣ እንግዲህ እሷ በረንዳ ቁጭ ብላ ያገኛታል። ለምንድን ነው እየጠበቅኩሽ እኮ ነው በማለትም ሲላት እንግዲህ
እስካሁን ስጠብቀኝ ነበረ፣ ለምን ትጠብቀኛለህ? አሁን እኮ ብቻህን አይደለም የሚያባላ ሰው አለ፣ ስለዚህ አትጠብቀኝ ግባና ብላ ትለዋለች። እኔ ከመቼ ወዲህ ነው ብቻዬን የምበላው? ከእንግዲህ በኋላ ብቻዬን መብላት አልችልም በማለትም እንግዲህ መታ አብረው እንዲበሉ ይጠይቃት ነበረ። እሷም ደግሞ ይህንን ነገር ማድረግ እንደማትችል ታስረዳዋለች። ታዲያ ኪራና ጽናት አሁን ላይ ጽናት ልቧ ስላዘነ ኪራ ጋር ያላት ነገር እንደ በፊቱ ሳይሆን አሁን ላይ ፍቅሯን ቀንሶባታል ማለት ነው። ታዲያ ኪራ ደግሞ ይህን ነገር ምን ማድረግ እንዳለበት ግራ ተጋብቷል ማለት ነው። ወደ ሰኒ ሲመልሳችሁ እንግዲህ ሰኒና ክብሮም ታዲያ ከሚና ጋር ኩሽና ቆሞ ሲያወራ መታ ስታያቸው እንግዲህ በጣም ተደናግጣ ምን ትሰራለ ከዚህ በማለትም ክብሮም ስጠይቀው ነበረ። ክብሮምም አንቺን ፍለጋ መጥቼ ነው ይላታል ማለት ነው። እሷም እንግዲህ ምን ኖችን የሚመስለው በማለትም ተናዳ በሩን ዘግታ ወጣ ትሄዳለች። ታዲያ እሱም አልቀረም ተከትሏት ቀድሟት ምን ሆነሽ ነው? ለምንድን ነው ከዚች ልጅ ጋር ስታይኝ የምትናደጂው? በማለትም ይጠይቃል። ታዲያ እሷም ከዚች ልጅ ጋር ሳይክ ደስ አይለኝም፣ ስለዚህ ከእሷ ጋር ላይክ አልፈልግም በማለትም አስጠንቅቃው ልትከተለኝ እንዳትሞክር በማለትም እንግዲህ አስፈራርታው ትሄዳለች። ታዲያ እሱም ወደ ቤት ተመልሶ ለሚና ቀጠሮ ሰጥቷት ስለነበረ ወደ ምሳ ግብዣው ለመሄድ ሚናም እንግዲህ ራሷን አዘጋጅታ ወደዛው ለመሄድ ተዘጋጅተው ሲሄዱ እንግዲህ ገና ከቤት ሳይወጡ ስልክን አስደውለኝ በማለት ስልክ ጠይቃ የክብሮምን ስልክ ተቀብላ ለሰኒ ቴክስት ስታደርግለት ነበረ ማለት ነው። ለሰኒ ቴክስት የተደረገላት እንግዲህ ስላስቀየምኩሽ ይቅርታ ልበልሽ እና ለዛውም ደግሞ ልቀጣ ምሳ ልጋብዝሽ የተለመደው ቦታ ሳታረፍጂ ቆንጆ ሆነሽ ቶሎ ነይ በማለትም ቴክስት ታደርጋለች ማለት ነው። ከዛ በኋላ የጻፈችውን ቴክስትም ከስልኳ ላይ ትደልትና ስልኩን ለክብሮም መልሳ ወደ የምታውቀው ሁልጊዜ ወደ ምትሄደው ካፌ ውሰደኝ በማለትም እንግዲህ ምሳ ለመብላት አብረው ይወጣሉ ማለት ነው። ሰኒ በቴክስቱ መሰረት እንግዲህ ለባብሳ ፏ ብላ ወደዛው ስትሄድ ያየችው ነገር በጭራሽ የማይታመን ነገር ነው። ይባስ ብሎ እንግዲህ ክብሮም ከሊና ጋር ሲሳሳም ታያለች። በጣም የሚያሳዝነው ነገር እንግዲህ በጣም ተናዳና ስታለቅስ ወደ ቤት ተመለሰች ማለት ነው። ከዛ በኋላም ስልክ ደውላ ቤት መከራየት እንዳለባት ትናገራለች ማለት ነው። ቤትም እንግዲህ ፈልጉልኝ፣ 2 መኝታ ያለው ቤት ፈልጉልኝ በማለትም ቤት አስፈልጋ ቤት ለቃ ከዛ ሰፈር መራቅ እንዳለባት ወስና ከዛ ቤት ለመውጣት ወስናለች ማለት ነው። ይህን ካደረገች በኋላ ወደ ምሩ ቤት አምርታ ነበረ። ምሩ ጋር ስትሄድም እንግዲህ ለቅሶዋ ነበር የቀደመው። ታዲያ አልቅሳም ነገሩን በግልጽ ሳትነግራት በዚህ ላይ ተጠናቀቀ ማለት ነው። ቀጣዩን ክፍል ይዤላችሁ እስከምመጣ ሰላም ቆዩ።